ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ማለት አብርሃም መጥቷል። ኦኬ ልጁን አንደኛው እንግዲህ አብርሃም ነው ተጠርጣሪው ማለት ነው። ሄርሜላም አለችበት። ብቻ የአብርሃም ዙሪያ ያሉ ሰው ነው እንግዲህ የሩታን ልጅ ይሰርቃል ተብሎ የተጠረጠሩት ማለት ነው። ገባችሁ አይደለ? ስለዚህ እንግዲህ አብርሃም ተጠርቶ መጥቷል። ኦኬ ስለዚህ አብረን እናያለን ቪዲዮ። አብርሃም ደግሞ እኔን በዚህ ውስጥ አታስገቡኝ፣ እኔ የራሴን ላይቭ የራሴን ህይወት እየኖርኩ ነኝ ብለዋል እንግዲህ ማለት ነው። ከላይ ኑሮ የድራማ ኑሮ ማለት ነው። አመት ሙሉ ኑሮ እንግዲህ በሚዲያ ልጁን አታውጪ ያላችሁ ሰዎች ደህና ናችሁ? ይሄው እየወጣ ነው። እነሱ በልጅ ካልሸቀሉ አይሆንላችሁ። ይሄንን ታውቃላችሁ። እያወቃችሁ እኮ ነው የሆነ የሌለ ነገር የምታወሩት። የምሬ እኮ እኔ በጣም ነው የምታሳዝኑኝ ማለት ነው። እናንተ ላይት በጣም ቀንሼ ነበረ። የስልኬን ላይት ጭልም አድርጎኝ ነበረ ማለት ነው። እና እንግዲህ አብረን እናያለን። ሩታ እሳት ጎርሳ ነው የጠበቀችው። የምሬ ነው። ግን ሩታ ደግሞ ማለት ነው በዚህ አጋጣሚ ሩታም ሆናችሁ እያንዳንድሽ ሁላችሁ ማለት ነው ነገሩን አጣርታችሁ አውሩ። ገባችሁ አይደለም? ማንም ሰው መጥቶ ወሬ ስላወራ አይደለም እርግጠኛ የምትሆኑት። የኔ አባት ተሰቃየሁ። በስነ ስርዓት ዳይፐር እንኳን አድርጎ ሳያድግ እናንተ ግን አብርሃምን ቁጭ እግዚአብሔርን አብርሃምን ቁጭ ይሄ ሲያድግ አብርሃምን ቁጭ ራሱን እንዳይመስል ራሱን ከነ ሁሉ ማነው ማለት ነው። የኔ አባት ነው ፈረንጁ እድግበል ማነው የሩታን የነሱን አፍ እግዚአብሔር የአባትና የእናትን አፍ የአባትና የእናትን ስራ አይ እግዚአብሔር ደብቆ ያሳድግ ነው ምናምን ነገር ብላችሁ መረጃ ይዛችሁ ላይ መጣችሁ ነበር እኮ ብዙ ነገሮች እያየን ነው። ምንድነው ብዙ ነገር የምታየው? በራሳችን መንገድ ብዙ ነገሮች እያየን ነው እኮ። ምን አይታችሁ ነው የተረጋገጠ መረጃ ይዛችሁ መጣችሁ? አንደኛ እሷንም ማስለቀሳችሁ፣ ሁለተኛ ደግሞ ሰውን ቴንሽን ማድረጋችሁ ምን ይባላል? እኛ ሰው ማስለቀስ አባዝ የለብንም አለባችሁ እንጂ አብሶ ይሄ ደስታ የተባለው ዛሬ ሱፍ ለብሶ ምናምን የሚለው የት ለመሄድ ነው? ሸሚዝ ለብሶ ምናምን የሚመጣ ማለት ነው። ልንገራችሁ ቤተሰብ፣ አንደኛ ነገር ሩታን በልጇ በኩል ለመግባት ፈልጎ ነው። ልክ እንደሚያግዘው ነው ማለት ነው። ገባችሁ አይደለ? ልክ እንደሚያግዝ እናንተ እኔ እኮ ልብሱ ካልተስተካከለ ደስ አይለኝም፣ ወደዚህ ይሄዳል። አንደኛ በልጇ በኩል ለመግባት ፈልጎ ነው። ሁለተኛ ደግሞ ልንገራችሁ ኢትዮጵያ ውስጥ ኦኬ የቡታጀራ ልጅ እንዳልሆነ እንዳይታወቅበት፣ ገባችሁ አይደለ? የሆነ ኢትዮጵያ ውስጥ እንዳለ እንዳይታወቅበት ልክ አውሮፓ የቀረው ለሩታ ብሎ እንደሆነ እንዲባል ነው። ገባችሁ አይደለ? ስለዚህ ይሄንን ማወቅ አለባችሁ፣ ታውቃላችሁ ብዬ አስባለሁ ማለት ነው እንጂ ለሩታ አስቦላት አይደለም። ምክንያቱም ሰው መጠንቀቅ ስላለባትና እንደ በፊቱ ተጎድታ ማየት ስለማንፈልግ ነው ይሄን ነገር እያደረግን ያለነው እንጂ ሁልሽም ስትመጪና ሩታ ተጎድታ ማየት አልፈልግም፣ ሩታ እንደዚህ የሆነ ማየት አልፈልግም ትሉናት፣ ግን እየጎዳችሁ ነው። ማስለቀስ ማለት መጎዳት አይደለም። ሩታ እየተጎዳች አይደለችም። ቀለኞች ሶስት ስላለቀሰች ምን የምንጠቀመው ከማን ነው? ተጠነቀቀው ነው ከማን ነው? ከሁላችሁ ማለት ከሁላችሁ እንዴ የጀመርኩ በዚህ ልጅ ማንም ሰው ሊያገባ አይችልም አይደለ? እኔ እና እሷ ነን ሊያገባ የሚችለው። ሲቀጥል እናንተ ምን ቤት ናችሁ? እርግጠኛ ነህ? እንዴት እርግጠኛ ነህ ማለት? አይ በጣም ብዙ ነገር ላይ ብዙ ማያገባቸው ሰዎች ይካተታሉና አሁንም እነዛ ሰዎች አላረፉም። እርግጠኛ የሆንሽበት መረጃ የለም አይደለ? ምንድነው ከእጄ የሚፈልጉት? ሁሉንም ነገር ሰምቻለሁ። ማስረጃ ወሬ ብቻ አይደለም። ልክ እንደ ሀቢባ ቤት ማስረጃ በሩታ ማለት ነው። ገባሽ አይደለ? ያወሩት ቮይስ ካለ ኦዲየንስም እንዲያዳምጥ ወይም ደግሞ ኦዲየንስም እንዲፈርድ ደግሞ ሚዲያ ላይ አውጪ። ገባሽ አይደለ? ሲቀጥል ደግሞ ማስረጃ የቱ ጋር ቁጭ ብሎ እንዳወሩ ምን ሰዓት እንደሆነ ምን ዓመተ ምህረት እንደሆነ ምን ቀን እንደሆነ ያንቺን ልጅ እንሰርቃለን ያንቺን ልጅ በልጇ እንመጣባታለን ያሉበትን ማስረጃ ወሬ ስላወሩ ብቻ አይደለም። ገባሽ አይደለ? ማስረጃ አምጡ በያቸው። ገባሽ እንዴ? የሰማሁት ግን እዚህ ጋር ፊት ለፊት የማውራት ግዴታ የለብኝም። ማውራት አለብኝ በኋላ መስራት ግዴታ አለብሽ ሩታ። የሰማሹን እንዳለ ቆይማ የሰማሹን እንዳለ ማውራት ግዴታ አለባችሁ። እኛ የእናንተ እቃቃ መጫወቻ አይደለም፣ ኦዲየንስ ማለት ነው። ገባሽ አይደለ? በማስረጃ ስታወሩ በማስረጃ አውሩ። ገባሽ? የሆነ ነገርን ስትሰሚ ይሄ ኦዲየንስ ፍረዱ፣ ይሄ እውነት ነው ብለሽ አምጪ። ደግሞ ግዴታሽ ነው። ምክንያቱም እኛ እንድንፈርድ ወይም ደግሞ ኦዲየንስ ይው ብላችሁ እስከለቀቃችሁ ድረስ እኛ ይመለከተናል። ስለዚህ ማንኛውም ነገር ደግሞ አምጡ ወደ ሚዲያ እንዴ ሆ ማንንም ልጃችንን የመውሰድ የሆነ ነገር የማድረግ ማን አባቱ ነው መብት ያለው? ነገር ግን ማን ነው? ማንም መብት የለውም ከኔና ከአንቺ ውጪ ማለት ነው። ገባሽ? እኛ ነን የፈለግነው ነገር ማድረግም ምንም ማለት የምንችለው ማለት ነው።
ማንም ሰው መጥቶ ሊወስድ አይደለም ራሱ ማንም ሰው አይችልም። ተረዳሽ? የኔ አባት እግዚአብሔር ነው በቃ በልጅ ይሄው ነገር እኔ እግዚአብሔር እንደው ይቅር በለኝ ማለት ነው። ልክ እንደ ጠንቋይ ግን ይችላል እንደ አይችልም የሰይጣን ስራ እኮ ነው። እኔ ይታየኛል በቃ በልጅ እንደሚመጣ ይታየኛል። ነግሬያችሁ ነበር። ይሄው በልጅ ሸቀሉ በልጅ ይመጡ ማለት ነው። አንድ ሳምንት እንኳን የለ ልጅ አይሸቅሉም። በቃ ከተወለደ በኋላ ልጅ ነው። ካሳተው ልጁ ሳይወለድ ሩታ ነበረች። ከዛ በኋላ አሁን ሩታና ልጁ ነው በፈረቃ ነው እየተሸቀለ ያለችው። ገባችሁ አይደለ? ምን በልጅ ካልዳራግም እንዴ ምን ሆነሽ ነው? አይመስልም እኮ የሰማው ነገር ምንድነው? ፈረንጁ እዚህ ጋር የማውራት ፍላጎት የለም። እኔ እኮ የምለው ማለት ነው በቃ ሁሉም ነገር ድብብቆሽ ነው የምትጫወት እቃ ጫወታ ማለት ነው። ለምንድን ነው እዚህ ጋር የማውራት ግዴታ የሌለበት? ግዴታ አለባችሁ እንጂ ማስረጃ እስካላችሁ ድረስ አብርሃም ወይም ደግሞ አብርሃም ዙሪያ ያለ ሰው በልጅ እየመጡ ነው ሩታ ልጅሽን ተጠንቀቂ እስካላችሁ ድረስ ደግሞ ማስረጃ አምጡ። እኛም እንፍረድ። እዚህ ጋር የማውራት ግዴታ የለም እና ግዴታ ከሌለ ለምን አመጣችሁ ቪዲዮን? ለምን ፖስታችሁ? ችግር አለው ለምን አይቻቻል? ምንድነው ምክንያት? እኔም ሰላም ነው አይደል? እየኖርኩኝ ያለሁት እንዴ አልደረስኩብሽም አይደል? እንዴ ሰው ወሬ እየሰማሽ እኔ ነው ባልበጥብኝ ደስ ይለኛል። ራስሽ ባልበጥብኝ እኔ እኮ የሚያሳዝነኝ ቤተሰብ እነሱ አይደለም የሚያሳዝኑኝ ልጁ ማለት ነው። ዝም ብሎ ይሰማል ወሬ አያችሁ። እነሱ ላው ላይ ይጮሁበታል። ይኸው ታቅፎ ጸጥ ምስኪን። ፈጣሪ እንደው እግዚአብሔር ያሳድግ። እግዚአብሔር እኔ ልጁ ብቻ ነው የሚያሳዝነኝ። ምን አለ አስቀምጣችሁ እንኳን እንደፈለጋችሁ ብትለፈልፉ። ወይኔ ሰማይ ሰሞኑን እየተፈጠሩ ያሉት ነገሮች በሙሉ እንለፋቸውና ነገር ግን እኔ በልጄ ምንም አይነት ቀልድ አላውቅም። ምንም አይነት ቀልድ አላውቅም። በጣም ብዙ ነገር ያየሁበት፣ በጣም ብዙ ነገር ያሳለፍኩት። አስቀምጡት። እሺ ህፃኑን አስቀምጡ። እሺ አስቀምጡ። እስቲ ህፃኑን አስቀምጡ ቢያንስ ማለት ነው። ህፃኑ እኮ ይሰማል፣ ጩኸት እኮ ይሰማል። ማይሰማ መስሏችሁ ነው? ልክ አባትና እናት እንደሚጣሉ እኮ ነው እየተጣላችሁ ያላችሁት። ገና በዚህ እድሜ እንደ ቀልድ አይደለም የምቆጥረው። ገባ? ስንት ነገር ያሳልፍኩበት ልጄ ነው። አንተ እንደፈለግህ ስትቀልድ፣ እኔ ግን ከልጄ ጋር በጣም ብዙ ነገር ያሳልፍኩበት ልጄ ነው። ምንም አይነት ቀልድ አላውቅም በልጄ። አንዲት ሰው ነግሬሃለሁ እኮ ምን አደረኩኝ? ምን ይሆን አንዲት ሰው ምን ይሆን ነው ታው ዙሪያ እንደዛ ነው ሰበሽ ፍላጎትሽ እንደዛ ነው ነው። ሩታ አይደለችም አብርሃም። በግድ ልጁን ለምን አይወስዱም? በግድ እየሆነ ለምን በልጅ አይመጡባትም? የሚሉት መጥቶ ወሬ የሚናገሩ ናቸው። ገባ አይደል? መጥቶ ወሬ የሚያቃጥሩ እነዚህ ሁለቱ ልክ እንደ ቱስ የሚሉት ማለት ነው። አብሶ አውሮፓ ሊሄድ ነው ያለ ሰው ሩታን አፈቅረሻለሁ ያለ ሰው ቀርቶ ልክ ከሩታ ከጎንሽ እኔ ያለውልሽ ማንም ሰው አይነካሽም እንደዛ ለማለት እንትን የቀረበ ሰው ማለት ነው። መውሰድ እንደው አይደለም ማማር ማሰቡን ነው እንኳን አትችልም። አይገርምም? ለመውሰድ ማሰቡን አትችልም። በግድ እኮ ነው። አሁን እኮ በግድ ውሰድ ነው እየተጣላችሁ ያላችሁት። የምሬን ነው። እሱ እኮ ወስዳለሁ አላልኩም እያለ ማሰብ እንኳን አትችልም እያልሽ ነው ሩታ። ልክ በግድ ጥላቻ እንደምትፈልጉ ማለት ነው። ወይ ፈጣሪ አልፈልግም፣ ችግር የለም ነው ወይ በግድ አትርሱኝ፣ በግድ ነው በግድ ጠይቀኝ አይነት ነገር ነው የሚመስለው ንግግርሽ። ሰማኝ ሰሞኑን በስነ ስርዓት መታ እያየኸው ነው። በቃ እንደዛ ካየኸው ይበቃል። ይሄ ከኋላ የምትጠነስሱትን ጥንስስ በቃ ተውኝ። ማን ነው እንደዛ ያለ? እኔ አይደለሁኝም እያልኩሽ እኮ ነው። ምንም ነገር ማቆ ታሪክ የለም። አንቺ ስለምትይው ነገር ትናንትና ስለሰራችሁት ቪዲዮ ማቆ ታሪክ የለም። እኔ እንደ ሰው ነገርሽ ነው ሙሉ ያመንሽ ነው ሽማ በቃ። አይ ሰሞኑን ማቆ የተፈጠረውን እናውቃለን። ተው ብቻ ሩታ ተው ብቻ የሚለው ነገር የለም። መደባበስ የለም። አውጡ፣ ግልጽ አድርጋችሁ አውሩ። ማን ነው በልጅሽ የመጣው? ማን ነው ልጅሽን ወስዳለሁ ብሎ ያወራው? እነዚህ ከኋላ ያሉት ሁለቱ ወንዶች ጠይቂ። ፊት ለፊት አብርሃምን ጠራችሁ አይደለ? ስለዚህ ጠይቁና በስነ ስርዓት ማን ነው ያለው? አንተ ነው ያልከው። እንደዚህ በሉ እንዴ! ተጨባጭ ነገር ለምንድን ነው እንደዚህ የምትሆኑት? ምን ያህል ከነ ምናምን እንደተቀያየርኩ እኮ ግልጽ እኮ ነው። ስለዚህ ከኔ ልጁን ነጥቀህ እኔም መጉዳት ነው የምትፈልገው? ለምን ታወቀ? ለምን እኔ ጋር አምጥቼው ለምን ይጎዳል ልጄ? በስነስርዓት አንቺ ጋር አይቆይም እንዴ? ነው ልጁን እኮ አይደለም ትጎዳዋለህ እያለች ያለችው። ራሷን ለመጉዳት እንደምትሄዱ ግልጽ ነው ሁላችሁ። ቆይ አንተ ጥያቄ ልጠይቅሽ አንቺ ማለት ነው። አንተ ዝም በል፣ ይሄ ፈረንጅ ዝም በል እንዴ! ምናልባት የሰሞኑን ዝም ስንል ምናምን ለምን ረሳችኝ ነው የሚመስለው፣ ወይንም ለምን ቼክ አታደርጉኝ አይነት ነገር ነው የሚመስለው። ሩታ እንደዛ ነው የሚመስለው። እንጂ እውነት ነው። የምትለው የለህም? ኧረ በስመ አብ። ሌላ የምትለው የለህም? በቃ ጨረስክ? ጨረስኛለሽ። እኔ ከአንቺ በላይ ለልጁ አስባለሁኝ። በጣም በሚያስፈልገው ነገር በሙሉ አንቺ ስለወለድሽ እናት ስለሆንሽ
በጣም ሀሳቢ ወይንም ራስሽን እንዲሆን ነገር በጣም እኮ ብዙ ጊዜ ስታስብለትም አየን አይደል እንዴ? በጣም ነው የምታስብለት። በቃ እኔ አላሰብኩለትም መናገር አይጠበቅብኝም። ችግር የለውም። ግን ደግሞ አንድ ነገር ማወቅ ያለብሽ ነገር ከኔ ጋር በዚህ ሰዓት ቢሆን እንደሚጎዳ ስለማውቅ እኔ ከአንቺ ጋር ነው እንዲሆን የምፈልገው። ችግር የለብኝም። መጥቻ ዋለሁኝ ማግኘት ባለብኝ ሰዓት አገኘዋለሁኝ። ከዛ ውጭ ግን ሌላ ተራ ወሬ ይዘሽ መጥተሽ ራስሽንም እኔንም በጠብጬ የተሻለ ነው የሚሆነው። ይሄ ልጅ ለአንቺ አይጠቅምሽም ምንም ነገር። እዚህ ጋር መጥቶ አሁን የሆነ ነገር ስላለሽ የሆነ ነገር ስላወራሽ አምነሽው ብዙ ነገሮችን ታበላሻለሽ። የሚጠቅመኝን ነው የሚጎዳኝ። ለኔ ተውልኝ። እሺ ችግር የለውም። ለኔ ተውልኝ። እሺ አንቺ ሰው ወሬ እያዳመጥሽ ሁሌም ትኖሪያለሽ። ራስሽን እያቃጠልሽ ማለት ነው። ማንም የሚቃጠለው አያብሽ ነገሩ ላይ አንተዳለበት አረ ቁጭ ብለን እናወራለን። እዚህ ጋር አሁን ካሜራ አለ። ካሜራ ፊት ምንም የተደበቀ እዚህ ጋር ካሜራ አለ። በካሜራ ፊት አናወራም። አያችሁ ቤተሰብ የውሸት ጥግ እንደሆነ ውሸታሞች እንደሆነ የምታውቁት ይሄ ነው። ገባችሁ አይደለ? ይሄ ሪሊ ላይፍ ወይ ደግሞ እውነት ነው። ምን ፖስቶ እውነት ነው የተጣላ ነው የሚል ሰው ማለት ነው። ገባችሁ አይደለ? እውነቱን በካሜራ ፊት ነው የሚያወራው። ምክንያቱም ለኦዲየንስም እንዲፈርድ ማለት ነው። ገባችሁ አይደለ? የውሸት እንደሆነ የምታውቁት በዚህ ነው። ገባችሁ አይደለ? አይ እሺ አብርሃም ብቻ ነው መስማት ያለበት፣ ኦዲየንስ አይሰማም አይደለ? እየመጣችሁ እውነት ይሁን ውሸቱን አናቅም ትመጡና ታወራላችሁ። የሆነ ፍንጩ ብቻ ታወራላችሁ። ሌላ ግን ከካሜራ ጀርባ ነው። መታረቁን ከካሜራ ጀርባ ባደረጋችሁት ገባችሁ አይደለ? ሕፃኑንም ከካሜራ ጀርባ ባደረጋችሁት ገባችሁ አይደለ? ምን አለበት ልክ አሁን አይ እዚህ ጋር ከካሜራ ፊት ለፊት አናወራም እንደተባለ ምን አለበት መታረቁን ከካሜራ ፊት ጀርባ አድርጋችሁ ታርቃችሁ ምናምን ብትመጡ ቱልቱላውላ ነገር የለም። ትናንትና ምንም የደበቃችሁ ነገር የለም አይደለ? እየወራችሁ ነበር። ዛሬም ለኔ ነው ወደ ሰዎች የምደብቀው ነገር የለም። መናገር ያለባችሁ ነገር መናገር ችግር የለውም። አይ ማለት እዚች ጋር አውሩ ሀሳቡ የማን እንደሆነ ጭምር በደንብ መናገር እንችላለን። ግን ደግሞ እዚህ ፊት ለፊት አይደለም፣ ፊት ለፊት ካሜራ ፊት አይደለም። ሀሳቡ ከማንና እንዴት እንደመጣ በደንብ አድርጌ እነግርሃለሁ በኋላ። ኢትስ ኦኬ። እዚች ጋር አሁን ሀሳቡ ከርሜላ ነው የመጣው ወይም ደግሞ ከአብርሃም እህት ነው ሊባል ነው። ቤተሰብ ይሄንን በቃ ጭንቅላት ማይንዲ ያመጣው በአንድ ያመጣው በቃ ገባሽ። መመለስ ትችይ ነበረ። ይሁን ላይ ናፈስ ነበር። ራስሽን ማታስጨነቂም ነበር በዚህ ልክ ማለት ነው። ኦኬ ልጅሽ ሊወሰድ ነው ሲለኝ እንኳን ሊወሰድ ማለት ነበረብኝ። አንተ እንዴት ነው የምታስበው? ማንም ሊያደርጉ አይችልም። ኩርታ ማንም መብት የለውም እኮ እዚህ ልጅ ላይ መብት ያለን እኔና አንቺ ብቻ ነን። ሲጀመር እኮ ቀቀጫውታ ነው። ቤተሰብ ልንገራችሁ ይላል። የምንድን ነው ይሄ? ማን እኔ ጣቴን እንደዚህ ሳርጉት ትዛለኝ ማለት ነው። ይሄ ማን ነው? ፍቅር ሲይዝን ነው ሚሉት ማለት ነው። ገባችሁ አይደለ? የሩታን ልጅ ወስዳለሁ ያልኩ ሰውዬ ማለት ነው። በዚህ ሂድ ማለት ነው። ማን ነው ያለው? እኔ ምለው ማለት ነው የቀቀጫውታ ነው። እናንተ ሕፃኑ ዕቃ አሻንጉሊት መሰላችሁ እንዴ እናንተ? ማንም ሰው አንስቶ መውሰድና ማንም ሰው ይዞ የሚሄደው ከእናት ነጥለው ማለት ነው። ኢትዮጵያ ውስጥ የሌለ ነገር እስካሁን ያልተፈጸመ ነገር ነው። ቢያንስ ሕፃን ልጅ እናቃለን ውጭ ላይ ከልጆች ጋር ሲጫወት አደግ ካለ በኋላ ልጅ ተሰረቀ የሚባል ነገር አለ። እሱ የታወቀ ነው። ነገር ግን ሕፃን ልጅ እንደው የሆነ ሰው አሁን የኔ ልጅ ማለት ነው የኔ ጠላቶችም ሆነ ማንም ሰው ኦኬ እወስዳለሁ ብሎ ሲያወሩ አስባችሁታል? የትስታን ልጅ እንጠልፋለን ምናምን ብሎ ሲያወሩ ማለት ነው የሌለ ነገር። አሁን የሩታን ልጅ እንወስዳለን ወይም ደግሞ አብርሃም ሊወስድ አብርሃም መውሰድ ከፈለገ ማለት ነው በህግ ራሱ ቢሄድ አይፈቀድለትም። ምክንያቱም ገና ሕፃን ልጅ ነው። ገባሽ? እስከ 18 ዓመት ልጅ እስከ 18 ዓመት ድረስ ልጅ አንድ ልጅ እናቱ ጋር ነው የሚቆየው። ማንም አይፈቅድም። ገባሽ አይደል ሩታ? ስለዚህ ማንም ስላወራ ማንም እንደዚህ ስላለ አይደለም በወሬ አትሂጂ፣ ይቅርብሽ። የሰውን ወሬ አትስሚ። በቃ አለቀ እንዴ። እነዚህ አሁን ለሩታ አስበዋል። ከጀርባዋ ቆሞ ቆረቆንዳውላ የሆናችሁ እሱ አይደለም የነገርኩሽ ነው። ለሞት እዚህ ጋር አሁን መብት ምናምን አይደለም። ስለ መብትና ስለ ግዴታ አይደለም። አሁን ሁሉም ነገር ማንም መብቱ ሆኖት አይደለም። እኔ መጉዳት መብቱ ኖሮት አልነበረም እስከዛሬ በአንተ በኩል እንደዚህ አይነት ነገር ሲደርስብኝ የነበረው ገባ። ምን ደረሰብሽ? ይሄን ነበር ነገር ምን ደረሰብሽ? ምንም አሁን የበፊቱን አሁን ሩታ እያወራች ያለችው በአንተ በኩል እየጎዳኝ የነበረው እስካሁን ያለችው የበፊቱን። አብርሃም ደግሞ ምንም እንዳልተጎዳች ነው የሚያስበው ማለት ነው። ልክ እንደ ብሩኬ ምንም ጥፋት እንዳላጠፋ እንደ ቅዱስ የሚጫወቱ ነው ነገርስ ደረሰብኝ። በስመ አብ ወልድ እንደው እኔ ወድቅና መሰበር ቢሆን ኖሮማ የመች ድሮ በሰበራችሁኝ። ፈጣሪ ይመስገን። ምንም የማያውቀውን ፈጣሪ ይመስገን። እኔ ወጣት ደስ ይለኛል። አንደኛ ደረጃ ማለት ነው ደርሶ ሀሳቢ ስትሆን ማለት ነው ደርሶ ተቆርቋሪ የኔ አባት። ሕፃኑ እኮ ተኛ። ቤተሰብ እነሱ ወሬ እያወሩ ሕፃኑ ተኛ። አያችሁት? ፈጣሪ ትዕግስቱ እንደ ሕፃኑ የምሬንን ያሳዘነኝ። እርግጠኛ ነኝ አሁን ወሬ ነው ቤተሰብ፣ ይሄ ነገር ወሬ ነው። ገባችሁ? የአብርሃም ዛሬ ወጥታ እንግዲህ ተናግራለች። እንዴት ነው ልጅ የሚወሰደው ምናምን ብላን አወራችሁ። እንግዲህ ሩታ ደግሞ ይመስለኛል እኔ ተጠራጥሬ ነው፣ ያው ጥርጥሬ ግን እርግጠኛ እንደሆነ ነው ማስበው። እኔ ውስጤ እያመነ ነውና
የአብርሃም እህት ናት የምትመስለኝ ማለት ነው። የአብርሃም እህት ወይም ደግሞ ሄርሜላ ነው የሚባሉት። ገባችሁ? ፈረንጁ ደግሞ ማለት ነው በሱና በሱ ከመጣችሁ እስከ መሄድ ባለብን ጥግ እንሄዳለን። ከአባት በልጠ ማለት ነው። አብርሃም ሩታን ነፍሰ ጥሮና ምንም ቢጎዳት ምንም ቢያደርግ ማለት ነው። ገባ አይደለ? ልጅ በልጁ ቀልድ አያውቅም፣ በልጁ አይጨክንም። ገባ? ፈረንጁ ለልጁ ማለት ነው ለአብርሃም ልጅ ለሩታ ልጅ አንተ የበለጠ ሐሳቢ እንዳትሆን አባቴ። ገባ? ከአባት የበለጠ ማለት ነው። ስለዚህ ቤተሰብ እነዚህ ቃቃጫታ ነው የሰሩት። ምንም አይነት ተጨባጭ ወሬ የሌለው፣ ምንም አይነት ተጨባጭ ማስረጃ የሌለው። ገባችሁ አይደለ? ወሬ በወሬ። በተረፈ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።